ኢኮኖሚው አለ። ቻይና፣ ህንድና ደቡብ አፍሪካን የመሳሰሉ ሀገራት የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ በጣሉባቸው ታሪፍ ላይ ድርድር በማካሄድ ላይ ይገኛሉ። ጃፓን፣ ዩናይትድ ኪንግደም፣ ደቡብ ኮሪያን የመሳሰሉት በአንጻሩ ከትራምፕ አስተዳደር ጋር ባደረጓቸው ድርድሮች ስምምነት ላይ ደርሰዋል። የኢትዮጵያ ሸቀጦች ከነሐሴ 1 ቀን ጀምሮ ወደ አሜሪካ ሲገቡ 10 በመቶ ታሪፍ ይከፈልባቸዋል። በተባበሩት መንግስታት የንግድና ልማት ጉባኤ የማምረት አቅምና ዘላቂ ልማት መምሪያ የአፍሪካ ክፍል ኃላፊ ሙሴ ደለለኝና የሙያ ባልደረቦቻቸው የኢትዮጵያ መንግስትም የትራምፕ አስተዳደር በሀገሪቱ የወጪ ንግድ ሸቀጦች ላይ የጣለውን ታሪፍ እንዲገመግም በመረጃ ላይ የተመሰረተ ድርድር ሊያደርግ ይገባል የሚል አቋም አላቸው። ዶክተር ሙሴን ጨምሮ 4 ባለሙያዎች የዩናይትድ ስቴትስ ታሪፍ በኢትዮጵያ የንግድና የልማት እድሎች ላይ ያለው አንድምታ የሚል ርዕስ የተሰጠው ጥናት አሳትመዋል። ለኢትዮጵያ የተሰጠው 10% ከሌሎች ሀገሮች ጋር ሲነጻጸር አነስተኛ ቢሆንም ጉዳቱ በጣም ከፍተኛ ስለሆነ መንግስት ከአሁኑ ፕሮአክቲቭ የሆነ ኢንጌጅመንት ከአሜሪካ ጋር ማድረግ አለበት የሚል ነገር ነው ያቀረብነው። ጥናቱን ለፖሊሲ ኔጎሽዬሽን ለንግድ ድርድር እንዲጠቀሙበት መንግስት እንዲጠቀምበት ተብሎ የተሰራና የተዘጋጀ ነው። ዶናልድ ትራምፕ ታሪፍ ሲጥሉ በአሜሪካና ሌሎች ሀገሮች መካከል ያለውን የንግድ ሚዛን ማስተካከል የሚል ማመካኛ ቢያቀርቡም ይህ ለኢትዮጵያ አይሰራም። ሀገራቸው ከኢትዮጵያ ጋር ያላት የንግድ ልውውጥ ሚዛን ወደ አሜሪካ ያደላ ነው። ዶክተር ሙሴ እንዲያውም ኢትዮጵያ ከማንኛውም ከበለጸጉ ሀገሮች ጋር ትርፍ የንግድ ሚዛን ኖሯት አያውቅም ሲሉ ይናገራሉ። ኢትዮጵያ የውጭ ንግድ ሸቀጦችን በአይነትና በብዛት ያላዘጋጀች መሆኗ ትራምፕ በጣሉት ታሪፍ ምክንያት ለከባድ ተጽዕኖ ተጋላጭ አድርጋታል። የኢትዮጵያ የውጭ ንግድ ከሀገሪቱ አጠቃላይ ዓመታዊ ምርት ወይም ጂዲፒ አኳያ ያለው ድርሻ 8 በመቶ እንኳን እንዳልሞላ የሚናገሩት ዶክተር ሙሴ የ2023 መረጃ እያጣቀሱ ከሰሃራ በረሃ በታች ከሚገኙ ሀገራት አኳያ የሚያንስ እንደሆነ ይሞግታሉ። ሳብሳሃራን አፍሪካ ያሉ ሀገሮችን በአጠቃላይ ንግዳቸውን በምንመለከትበት ጊዜ 21% ነው የውጭ ንግዳቸው ከጂዲፒያቸው ጋር ያለው። የእኛ እንግዲህ 8% እንኳን አልደረሰም። ሁለተኛው ነገር በነፍስ ወከፍ እንኳን ስትመለከት ኢትዮጵያ በአንድ ሰው ነፍስ ኤክስፖርት የምታደርገው $30 አይበልጥም በአመት ውስጥ ማለት ነው። የአመታዊ ነው። የ23 ዳታ ነው የምነግርህ። ለማነጻጸር ያህል ጋናን ብትመለከት $808 ነው ንግዳቸው በነፍስ ወከፍ። ግብጽ ወደ $500 አካባቢ ነው። ናይጄሪያ ወደ 250-270 አካባቢ የሚደርስ ነው። ኬንያ እንኳን ከ140 እስከ 150 ይደርሳል በነፍስ ወከፍ የሚነግዱ። ስለዚህ የህዝቡን ቁጥር ያለንን ስፋት ትልቅነት ስታመዛዝን በኢትዮጵያ ጂዲፒ እና በልማቷ በአጠቃላይ ንግድ ያለው ሚና በጣም የቀነጨረ ነው ማለት ይቻላል። የትራምፕ 10 በመቶ ታሪፍ በኢትዮጵያ ላይ ከፍ ያለ ተጽዕኖ የሚያሳድርበት ሌላው ምክንያት ሀገሪቱ ወደ ውጭ የምትልካቸው ሸቀጦች አይነት በቁጥር ትንሽ መሆኑ ነው። ለእኛ 10 ምርቶች ከ95% በላይ የወጪ ገቢያችንን የሚያስገኙ ናቸው። 10 ምርቶች በዓለም ታዳጊ ሀገሮች የሚነግዱት በአማካይ 250 ምርቶችን ነው። በቁጥር ነው ምርት። የኛ 5 ምርቶች ከ73 በመቶ በላይ ነው ኤክስፖርት አድርገን የምናገኘው 100ኛ የሚይዙት። ምን ማለት ነው? ይሄ የምናቀርባቸው ምርቶች አነስተኛ ስለሆኑ በዚቹ በተወሰኑ ምርቶች ስለሆነ ገቢ የምናገኘው ትንሿ ለውጥ የ1%ም የ10%ም የ5%ም ትልቅ ኢምፓክት ይኖረዋል በንግዳችን ላይ። በጎርጎሮሳዊው 2024 ኢትዮጵያና አሜሪካ $4.3 ቢሊዮን የሚገመት የንግድ ልውውጥ እንደነበራቸው የዩናይትድ ስቴትስ የንግድ ተወካይ ቢሮ መረጃ ያሳያል። በሀገሮች ደረጃ ስታነጻጽር አሜሪካ 3ኛ ላይ ደረጃ ላይ ነው ያለችው በኢትዮጵያ የንግድ አጋርነት። ስዊዘርላንድ እና ኔዘርላንድ 1ኛ እና 2ኛ ደረጃ ይዛሉ በዋጋ ማለት ነው። አሜሪካ በሀገር ዝርዝር ስትመለከት በ3ኛ ደረጃ ላይ ነው ያለችው። ስለዚህ ንግዳችን አነስተኛ ቢሆንም አሜሪካ ግን ዋና በሀገሮች ደረጃ በ3ኛ ደረጃ ያለች የንግድ አጋራችን ነች። ሌሎች ሀገሮች እስከ 100 ሀገሮች ነው ኤክስፖርት የሚያደርጉት። እኛ ከ5 እና ከ6 የሚበልጡ ሀገሮች አይደሉም ከ80 እስከ 90 ኤክስፖርታችንን የሚቀበሉ። ስለዚህ አንዷ ሀገር ላይ የሚከሰተው ለውጥ በማናቸው በምናቀርባቸው ምርቶች ላይ የሚኖረው ተጽዕኖ
ከፍ ያለ ነው የሚሆነው። ኢትዮጵያ ወደ አሜሪካ የምትልከው የወጪ ንግድ በዓመት በ4.8 በመቶ እያደገ መምጣቱን የባለሙያዎቹ ጥናት አሳይቷል። ቡና፣ የቅባትና የጥራጥሬ እህሎች እንደዚሁም ጨርቃጨርቅና የቆዳ ውጤቶችን ኢትዮጵያ ወደ አሜሪካ ገበያ ትልካለች። አሜሪካ ከዓለም ገበያ ከምትሸምተው ቡና ብራዚል፣ ኮሎምቢያ፣ ቪየትናም እና ሆንዱራስ ከፍተኛውን በማቅረብ ቀዳሚ ድርሻ አላቸው። ለአሜሪካ ገበያ ቡና በማቅረብ ቀዳሚ የሆነችው ብራዚል በዶናልድ ትራምፕ አስተዳደር 50 በመቶ ታሪፍ ተጥሎባታል። ቪየትናም 20 በመቶ ታሪፍ ሲጣልባት የኮሎምቢያና የሆንዱራስ ሸቀጦች እንደ ኢትዮጵያ ሁሉ ወደ አሜሪካ ገበያ ሲገቡ 10 በመቶ ቀረጥ ይጠብቃቸዋል። የአሜሪካ ገበያ ለኢትዮጵያ ቡና ዋናው ባይሆንም ጠቃሚ ገበያ እንደሆነ የሚናገሩት ዶክተር ሙሴ የትራምፕ ታሪፍ ተጽዕኖ እንደሚያሳርፍበት ያስረዳሉ። ቡናን አፌክት የሚያደርገው ታሪፉ ዋጋ ይጨምራል፣ ፍላጎቱን ይቀንሳል፣ የአቅርቦትና የፍላጎት ሚዛን ያዛባል። ኢንቨስተሮች እንኳን ወደ እነኚህ ሀገሮች እንዳይሄዱ ያደርጋል። ከንግዱ ወጣ ያለ ነው ኢምፓክቱ። በአጠቃላይ ድህነት ይመጣል፣ ስራ አጥነትን ያስከትላል። በአጠቃላይ ኢኮኖሚ ላይ ኢምፓክት ይኖረዋል። ስለዚህ ቡና ራሱ ከዚህ ተጎጂ ነው። የመወዳደር አቅማችን ከሌሎቹ ጋር በጣም ጠንካራ ስላልሆነ ገበያ የምናጣበት ነው። ኢትዮጵያ በ2017 በዓለም ገበያ 470 ሺህ ቶን ቡና ሸጣ ከ2.7 ቢሊዮን ዶላር በላይ እንዳገኘች የኢትዮጵያ ቡናና ሻይ ባለስልጣን ይፋ አድርጓል። የአሜሪካ ገበያ ከዚህ ውስጥ ወደ 36 ሺህ ቶን ወይም 8 በመቶ ገደማ ብቻ ድርሻ እንዳለው የኢትዮጵያ ቡና ላኪዎች ማህበር ስራ አስኪያጅ አቶ ግዛት ወርቁ ይናገራሉ። ለብቻ የመጣ ዕዳ ቢሆን 10% ትጎዳናለች እንላለን። ግን ለብቻ የመጣ ስላልሆነ እኛን ኤክሴፕሽናሊ ከነበርንበት ቦታ አያወርደንም። ትራምፕ ሌቪ ባረገው ታሪፍ ላይ ግን ስንመለከት ለእኛ እንዲያውም አድቫንቴጅ ነው ያለው። የኢትዮጵያ መንግስት በተያዘው በጀት ዓመት ከቡና የወጪ ንግድ 3 ቢሊዮን ዶላር የማግኘት እቅድ አለው። ከሳውዲ አረቢያና ከጀርመን በመለጠቅ የአሜሪካ ገበያ ትልቁ የኢትዮጵያ ቡና ሸማች ነው። ይሄ ታሪፍ የሚጎዳው የአሜሪካን ኮንሱመር ነው። ምክንያቱም ይገዛ የነበረውን 1 ፓውንድ ቡና ወይም 1 ኪሎ ቡና ታሪፎቹ በመጨመራቸው ተወዶ ነው የሚጠብቀው ለኮንሱመሩ። ስለዚህ ዋናው ተጎጂ ኮንሱመሩ ነው። ኮንሱመሩ ደግሞ ዋጋው በመጨመሩ የተወሰነ የኮንሱመር ቁጥር የመቀነስ ዲማንዱ የመቀነስ ነገር ሊከሰት ይችላል። ለእኛ ግን ለሻጩ ደግሞ ስናይ ወደ አሜሪካ ገበያ ለመግባት ከብራዚል ከሌሎች ጋር ተወዳድረን እንገባ የነበረው እነሱ ከፍ ያለ ታሪፍ ስለተጣለባቸው ለእኛ የተሻለ ሰፋ ያለ ድል ነው የተከፈተልን እንደማለት ነው። የዶናልድ ትራምፕ ታሪፍ ኢትዮጵያ በአሜሪካ ገበያ በምትሸጣቸው የቅባት እህሎችና አበባ ላይ ተጽዕኖ እንደሚያሳድር የዶክተር ሙሴና ባልደረቦቻቸው ጥናት ይጠቁማል። ይሁንና ጨርቃጨርቅና የቆዳ ውጤቶች ለሚያመርቱ የኢትዮጵያ ፋብሪካዎች የተከፈተ እድል ሊኖር እንደሚችል ዶክተር ሙሴ ይናገራሉ። እስከ 90% የጨርቃጨርቅና የቆዳ ምርቶቿን አሜሪካ የምታስገባው ከጣሊያን፣ ከቻይና፣ ቪየትናም እና ጀርመን ከ4 ሀገሮች ነው። የቻይና እና የቪየትናም ኤክስፖርተሮች ከፍ ያለ ታሪፍ ነው የተጣለባቸው። እንግዲህ ኔጎሽየት አድርገው እስካላወረዱት ድረስ ቻይና ኦልሬዲ ወደ ታች እያወረዱት እንደሆነ ይሰማናል። ሌሎቹ ግን እንዳለ ነው ያለውና የእኛ ታሪፍ ከተወዳዳሪዎቹ አንጻር ሲታይ 10% ብቻ ስለሆነ እድል ሊኖረን ይችላል። እዛ ውስጥ ግን ብዙ ነገሮች መስተካከል አለባቸው። ንግዳችን ቀልጣፋ መሆን አለበት። የንግድ ወጪያችንን መቀነስ አለብን። ሀገራችን ወደብ አልባም ስለሆነች ትልቁ ወጪው ከ30 እስከ 40% የሚደርሰው የትራንስፖርት ወጪ ነው። ስለዚህ የትሬድ ሎጂስቲካችንን ማፋጠን እና ቀልጣፋ ማድረግ፣ ምርቶችን ኳሊቲያቸውን መጨመር፣ በኳሊቲም ተወዳዳሪ መሆን፣ ዓለም አቀፍ ስታንዳርዶች አሉ፣ ገበያዎች የሚጠይቋቸው ጥያቄዎች አሉ። እነኝህን ስታንዳርዶች ማሟላት እና ከሁሉም የማምረት አቅማችንን አዳብረን ከተገኘን በተለይ በጨርቃጨርቅና በቆዳ ንግዶች ላይ ትንሽ አድቫንቴጅ ሊኖረን ይችላል። በሐዋሳ ኢንዱስትሪ ፓርክ ውስጥ ፋብሪካ የከፈተው ሬሞንድስ የተባለ የህንድ ኩባንያ የጨርቃጨርቅ ምርቶች ከኢትዮጵያ ወደ አሜሪካ ከሚልኩ አንዱ ነው። ኩባንያው የመጀመሪያ 3 ወራት በአሜሪካ ገበያ ከሸጠው የጨርቃጨርቅ ምርቶች ውስጥ በሐዋሳ ያቋቋመው ሲልቨር ስፓርክ ፋብሪካ 30 በመቶ ድርሻ እንደነበረው ባለፈው ሳምንት የሬሞንድስ ዋና የፋይናንስ ስራ አስፈጻሚ አመት አግራዋል ኤንዲቲቪ ለተባለ የህንድ የቴሌቪዥን ጣቢያ ተናግረዋል። በኢትዮጵያ ላይ የተጣለው የትራምፕ 10 በመቶ ታሪፍ አነስተኛ መሆኑን የገለጹት አመት አግራዋል ይህ የሐዋሳውን ፋብሪካ የበለጠ ለማሳደግ እምቅ አቅም እንደሚሆን ተስፋ አላቸው። ህንድ የተጣለባትን ታሪፍ በድርድር ዝቅ ማድረግ ተስኗት ተጽዕኖው ከቀጠለ ግን ሬሞንድስ የተወሰኑ የማምረቻ ማሽኖቹን ወደ ኢትዮጵያ ሊያዘዋውር እንደሚችል ፍንጭ ሰጥተዋል። በህንድ
ስላለው ቢዝነስ ስንነጋገር በታሪፍ ምክንያት የተፈጠረው ተጽዕኖ ለጥቂት ወራት የሚቀጥል ከሆነ አማራጮች አሉን። የተወሰኑትን ማሽኖች ከህንድ ወደ ኢትዮጵያ በማዘዋወር በዚያ የበለጠ ቢዝነስ የመስራት ሀሳብ አለን። Ethiopia and do more business out there. ጎካልዳስ ኤክስፖርትስ የተባለ ሌላ የጨርቃጨርቅ ውጤቶች አምራች ኩባንያ በዶናልድ ትራምፕ ታሪፍ ሳቢያ ከህንድ ይልቅ በኢትዮጵያና በኬንያ የሚገኙ ፋብሪካዎቹን ማጠናከር ላይ ሊያተኩር እንደሚችል አስታውቋል። ኢትዮጵያ ከእንዲህ አይነት የኩባንያዎች ውሳኔ ለመጠቀም ግን በርካታ ጋሬጣዎች ያሉባት ሀገር ሆና ትታያለች። ከ3 ዓመታት ገደማ በፊት የአፍሪካ ሀገሮች ያለቀረጥ ሸቀጦቻቸውን በአሜሪካ ገበያ እንዲሸጡ ከሚፈቅደው አገዋ የገበያ ስርዓት የተባረረችው በሰሜን ኢትዮጵያ በተቀሰቀሰ ደም አፋሳሽ የእርስ በርስ ጦርነት ምክንያት ነበር። ባለፉት ወራት ያንዣበበው የሌላ ጦርነት ስጋትም ይሁን በአማራና በኦሮሚያ ክልሎች በመካሄድ ላይ የሚገኙ ግጭቶች ኢትዮጵያ ለምትሻው የቀጥተኛ መዋዕለ ንዋይ ሳቢ አይደሉም። ኩባንያዎች ለገበያ እድል ብቻ ከአንዱ ሀገር ወደ ሌላው እንደማይዘዋወሩ የሚናገሩት ዶክተር ሙሴ መፍትሄ ያልተበጀለት የኢትዮጵያ ፖለቲካዊ መረጋጋት እንቅፋት ሊሆን እንደሚችል ተናግረዋል። የሀገሪቱ የማክሮ ኢኮኖሚ ሁኔታ፣ መሰረተ ልማትና ኩባንያዎቹ ትርፍ ወደ ሀገራቸው የሚወስዱበት ስርዓትም በውሳኔዎቻቸው ላይ ሚና ይኖራቸዋል። ፖለቲካል ስታቢሊቲው ካለን፣ ዘላቂ የሆነ ሰላም ካለን ኢንቨስተር የማይመጣበት ምንም ምክንያት የለም። ሌበር ፎርስ ያለበት ሀገር ነው። ትልቅ ዲማንድ ያለበት ሀገር ነው። ብዙ ነገር እናሟላለን። ግን ብዙ ደግሞ የሚጎሉን ነገሮች አድሬስ ማድረግ ያለብን ጉዳዮች አሉና ተስፋ አለኝ። የህንዱ ብቻ ሳይሆን ከቻይናም ብዙ ካምፓኒዎች ወደ አፍሪካ እንደሚሄዱ እንጠብቃለን። ግን ቀዳሚውን ቦታ የሚይዙት የተረጋጋ የኢንቨስትመንት እና የፖሊሲ ኢንቫይሮንመንት ያላቸው አገሮች ናቸው ቅድሚያ ምርጫ የሚያገኙ። አድማጮች፣ የዛሬው መሰናዶ ተጠናቀቀ። እሸቴ በቀለ ነኝ። ጤና ይስጥልኝ።